ጽጌረዳን ዮሐንስ የት ነበርሽ በማለት ይጠይቃታል። እዚህ ነህ እንዴ? እንዴት መጣህ? ደነገጥኩ እኮ በማለት ትጠይቅ። አሁን የተጠየቅሽውን ጥያቄ መልሽልኝ፣ ያልተጠየቅሽውን አትዘላብጂ። እሱን ነገርኩ አይደለም እንዴ? ከራሴ ጋር ማውራት ስላለብኝ ወጥቼ ቤተ ክርስቲያን ነበርኩ አለች። አሃ አለ። ቤተ ክርስቲያን ከራስሽ ጋር እያወራሽ ነበር? አዎ፣ አሁን ግን በጣም ደክሞኛል፣ ማረፍ እፈልጋለሁ፣ ውጣልኝ አለችው። ማረፍ አለብሻ፣ ከቀድሞ አለቃሽ ከጠበቃው ቢሮ ጋር ሩቅ ቦታ ስለሄድሽ የሰማሽው ነገር ተስፋ ስለሚያስቆርጥ ማረፍ አለብሽ፣ እረዳሻለሁ አላት። አለችና ደነገጠች። ዮናስ እንዴት ይህን ነገር ልታቅ ቻልክ? ነገርኩሽ እኮ ጽጌረዳ፣ አንቺ እኔን በምንም ተአምር ልትሸውጅኝ አትችይም፣ ገባሽ አላት። አዎ፣ ግን አንተ እንደምታስበው አይደለም። ምኑን ነው እኔ እንደማላስበው የሆነው በማለት ይጠይቃታል። አንቺስ እንዴት ነበር ያሰብሽው አላት። እሱም እስኪ ካንቺ ልስማ፣ ቀጥይ እስኪ ንገሪኝ አላት። እኔ እርኩት ማለቴ አለችው። ቀና ብለሽ አይኔን እያየሽ ማናገር አትችይም ማለት። ቆይ ምንድን ነበር የጠበቅከው አለችው። አንተ እኮ የጠየቅከኝ ያለህ እኮ ጋብቻ ነው። መቼም አንተን ወድጄ እንደማላገባ ታውቃለህ። ስለዚህ በቃኝ። እኔን የሚጠብቀኝ ነገር ካለ አሁንንም ነገር ወደኋላ ከማድረግ አልልም አለችው። አተሳሳች ጽጌረዳ በማለት ይነግረት። ማወቅ ያለብሽ ነገር ከእኔ ማንም አያድንሽም፣ ማንም በማለት ይናገራታል። ማንም ከኔ እጅ አያወጣሽም። ይህንን ሁልጊዜ ማሰብ አለብሽ አላት። እሺ አሁን በጣም ደክሞኛል፣ ማረፍ እፈልጋለሁ አልኩ እኮ። እኔን እንድትወጂኝ እንጂ እንድትፈሪኝ አልፈልግም አላት። መቼም ምን እያልኩ እንደሆነ ሊገባሽ ይችላል። ምን ማለት ነው አለችው። ጽጌረዳው አልገባሽም? እኔ እንድትወጂኝ እንጂ እንድትፈሪኝ አልፈልግም አለና ደገመላት። አይ ክብር ካልፈለግሽ ግን ምን እንደሆንኩኝ አሳይሻለሁ። እያስፈራራኝ ነው እንዴ አለችው። አይደለም ታዲያ ምንድን ነው? እንድትጠነቀቂ እያሳሰብኩሽ ነው ሲል ካልሆነ ግን የመልስ ምቶ መመለስ ያስቸግርሻል አላት። ምን እያልክ ነው? ነገርኩሽ እኮ ማስፈራራትና መዛት አልችልም። ያ ማድረግ የምችለውን ነገር አደርጋለሁ። ለነገሩ ትክክል ነህ። መፍራት ካለብኝ አንተን ነው መፍራት ያለብኝ። እንደዚህ ተለሳሰህ ገብተህ ባህሪህን ቀይረህ እንደዚህ መፍራት ካለብኝ አሁንም አንተን ነው መፈራው። በቃሽ፣ ከዚህ በላይ ትዕግስት የሚያስጨርስ ነገር ልትናገርኝ አልፈልግም። ምን ልታመጣ ነው ባልፈራህ በማለት ሲል በጥፊ ይላታል። ከዛም አንቆ ይዞ የፈለግኩትን ማድረግ እንደምችል አሳይሻለሁ በማለት እንግዲህ ከአልጋ ፍራሹ ላይ ይወረውራታል። በዛን ሰዓት እናት በተደጋጋሚ ስልኳን ደረሰች አልደረሰች እያለች ስትሞክር ስልኳ በፍጹም አይነሳ። ወይኔ ጉዴ ምን ሆናብኝ ይሆን ልጄ በማለት ወይዘሮ ዘነበች መጨነቁን ተያያዘችው። ምን ሆናብኝ ይሆን? ለምንድን ነው ስልኳ የተዘጋው? በሰላም አልደረሰችም ወይ አምላክ የደረስልኝ በፈጣሪ እያለች መማፀን ወይኔ እንጃ ዘንድሮ በጣም ፈርቻለሁኝ አለች። በተደጋጋሚ ስልኳ ጋር ሞከረችው። በፍጹም ግን ስልኳ የጽጌረዳ አይነሳም ነበር። እረ ልጄ አንሺው ባክሽ፣ ምን ተፈጥሮ ይሆን? እንዴት ልቤን ጨነቀኝ ዛሬስ። ወይኔ ጉዴ፣ አንድ ነገር መጥፎ ነገር እንዳታሰማኝ ፈጣሪዋ በማለት ፈጣሪዋንም መማፀን ትጀምራለች። ለምን ይሆን እንደዚህ ሆንኩት? ኧረ የሆነ ነገር ሆናብኛል የልጄ እያለች ማመነታታት ትጀምራለች። ይህንን ነገር ሁሉ ያደረገችው እንግዲህ ሄቨን ናት። ሄቨን ከሄደች በኋላ ከአቶ መስፍን ጋር ከተገናኘች እና ሚስጥሩን ያወቀች ጊዜ ነበረ ለመኮንን ደውላ ወደ እነሱ እንደመጣችና ጠበቃው ጋራ የአቶ መስፍን ጠበቃ ጋራ እኒህን ጉዳዩን እንደሚይዙት የነገረችው። በአሁኑ ሰዓት ሄቨን የራስ ወዳድ ሁና የራሷን ነገር ለማስተካከል ብላ የጽጌረዳ ሚስጥር እያወጣች ከዮናስ ጋር ሁና ትቀጥላለች። እሷ ግን ጽጌረዳ ይህንን አውቋል ዮሐንስ ባለመምሰሏ ነበረ ከቤተ ክርስቲያን ብላ የሄደችው። ጽጌረዳ ወደ ነብዩ ትደውላለች። ሄሎ ነብዩ፣ በተፈጠረው ነገር በጣም ተጨናንቄያለሁ፣ እንዴት ነህ አለችው። እኔ ደህና ነኝ ፈጣሪ ይመስገን በማለት ይለዋውጣል። እኔ እኮ ቁጭ ብዬ ዝም ብዬ ለምን ደውዬ ሰላም አልለውም ብዬ ነው። ምንም አላስደበርኩም አይደለም አለችው። ምንም አላስደበርሽም፣ እኔ ነገሮችን እያሰብኩ ነበር። አይዞ ምናልባት ምን ሆነህ ነው ብዬ ተሳቀቅኩኝ። ችግር የለም አለ ነብዩ። ይኸውልህ ነብዩ አለች፣ ትናንትና በተፈጠረው ነገር ትንሽ ተደብሬያለሁ፣ ግን እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ችግር የለውም ሄቨን አላት። ችግሩ የመጣ በሁለታችንም ነው። ምንም ማስረዳት አይጠበቅብሽም። እንደተረዳኸኝ ይገባኛል እኮ፣ ግን እኔ ጥፋተኛ ስሜት እየተሰማኝ። ለምን የጥፋተኛነት ስሜት ይሰማሽ? አንደኛ እኔ ነኝ ወይን እንጠጣ ያልኩህ፣
ሌላው ደግሞ አለች ሁለታችን ምን እንደተፈጠረ እንኳ አላወቅንም እያለች በዛ ላይ ደግሞ እኔ ሴት ነኝ ያው አፍረት የሚባል ይሰማኛል አለችው። የተሰማ ያለሽው ነገር ምንድን ነው? ምን ማድረግ አለብን ታዲያ ብለሽ ታስቢያለሽ? በቃ ነገሩን ቀለል አድርገን መመልከት ነው ያለብን አላት። አለች። አዎ ልክ ነህ አለች። እንደሱ ይሻላል ስትል እናቷ ወይዘሮ ፍቅርተ ተደብቃ የሁለታቸውን ወሬ ሚስጥር ታዳምጥ ነበረ። ዘነበችም ቡናውን አፍልታ ስትጨርስ ወደ እሳቸው ክፍል ትሄድና ቡናውን ስትል ዝም በይማ አንድ ሚስጥር እያዳመጥኩ ነው ብላ የሁለታቸው ሚስጥር እንግዲህ የነብዩንና የሄቨንን ሚስጥር አዳምጣ አፍጥጣ ሂዳ ፊት ለፊቷ ግጭር ብላ ጮኸችባት። ሰላም ወደ ቻናላችን ተከታታዮች ሰላማችሁ በያላችሁበት ይዛል። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ የምታበረታቱንም ከልብ እናመሰግናለን። ጽጌረዳ ቀጣይ ፓርት ይዘንላችሁ መተናል። በዚህ ፓርት እንግዲህ ጽጌረዳ ከእናቷና ከወይዘሮ ፍቅርተ ጋር ሆና ወደ አቶ መስፍን ቤት ሄዳለች። እንግዲህ በዛን ሰዓት ደግሞ ሄቨንና ነብዩ ምግብ አቅርበው እየተጎራረሱ ነበረ። ከዛም ሲገቡ ደነገጠችና ሄቨን እናቷን ስታይ ከዛ በኋላ እሱም ብድግ ብሎ ወደ አባቱ ወደ አቶ መስፍን ገባና አቶ መስፍንን አባዬ ተነሳ፣ በጧት ቀሰቀስኩ፣ ይቅርታ አድርግልኝ በማለት ይነግራቸዋል። ምን ነው በሰላም ነው ሲል ጽጌረዳ ትናንትና በተፈጠረው ነገር ነው መሰል ከእናቷ ጋር ሆና መታለች ሲሉት እሺ ሻወር ገብቼ እመጣለሁ ሂድ አንተ ወደ ሳሎን በማለት ይሰዱታል። በዛ መካከል መኮንን ይመጣና ከነ ጽጌረዳ ጋር አብሮ ሲቀመጥ ጽጌረዳ እባክህ ልትረዳኝ ትችላለህ? አሁን ታስፈልገኛለህ በማለት ትነግሯል። በምን አይነት መንገድ ነው ልረዳሽ የምችለው? አሁን በጊዜው ክላስ መግባት አልችልም እና ነገሮች እስከሚስተካከሉ ቶሎ ቶሎ ማድረግ ያለብኝን ነገር እንዲታግዘኝ ፈልጌ ነው። በሱ ጉዳይ በትምህርቴ ጉዳይ ነው አለችው። በጣም እድለኛ ነሽ አይገርምም? በትምህርት ቤታችን በአጋጣሚ አደጋ ስለደረሰበት ለተወሰነ ጊዜ ትምህርት ቤቱ ተቋርጧል። የምን እድለኝነት ነው አለች ወይዘሮ ዘርፌ። ለአንድ ሳምንት ያክል እንግዲህ ለእኛ በጣም ጥሩ ነገር ተፈጥሮናል። እንዴት እንደዚህ ሊሆን ቻለ አለች ጽጌረዳ። እንግዲህ የትምህርት ቤታችን አደጋ ስለደረሰበት ነው አልኩሽ። ስለዚህ ትምህርት ቤቱ እስከሚደራጅና ተማሪዎቹ ደግሞ እስከሚፈተኑ ድረስ ሰፊ ስፔስ አለን። አንቺ ነገሮችን አስተካክለሽ እስከዛ ብዙ ነገሮችን ታደርጊያለሽ ሲላት ተደሰተች። ዮሐንስ በተደጋጋሚ ስልኳን ወደ ጽጌረዳ ቢደውልላትም ጽጌረዳ ግን በፍጹም አላነሳችለትም። ወዳና ወዲህ ተናዶ በቆመበት ግን ድንገት ስልኩ ይጮሃል። የደወለችው ሄቨን ነበረች። ሄቨንም ለዮሐንስ ሰላምታዋን ካቀረበችለት በኋላ እንግዲህ የጽጌረዳን ነገር ለመናገር ዮሐንስ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ አለት። አለን ይመስገነው አለችው። ምንድን ነው? ምን ፈልገሽ ነው የደወልሽው? መቼም በዚህ ሰዓት ምን ፈለገሽ ብለህ አትልም፣ ለአንተ ጥቅም ባይሆን እንጂ አለችው። አንቺ ካልነገርሽኝ ለምን እንደደወልሽ ምን አሳወቀኝ አላት። እሺ እኔ አሁን የደወልኩ ላስጨንቅ አልፈልግም፣ አንድ ነገር ይዤ መጥቼ ነው። እሱ ምንድን ነው? መቼም በዚህ ሰዓት ጽጌረዳን እየፈለግካት ነው፣ እያሰብካትም እያሰላሰልክም እየተጨነክም ነው። እንዴት ማለት? እንግዲህ ጽጌረዳ የት እንዳለችና ምን እያደረገች እንደሆነ ታውቃለህ? አላውቅም አላት። የት ነች? ምን እያደረገች ነው? አንቺ ንገሪኝ እንጂ እንደጠረጠርኩት ለአንተም እንደማትነግር እርግጠኛ ነኝ። ምን እያደረገች ነው ንገሪኝ ያልኩሽ። ሄቨን የምታውቂው ነገር ካለ ፈጠን ብለሽ መናገር አይሻል? ግን እንዳትናደድ፣ እኔ ለአንተ መናገር ስላለብኝ ነው። ስለፈጠረሽ ትዕግስቴን አትፈታተኝኝ። ጽጌረዳ የት ነች ሲጠይቃት አሁን አቶ መስፍን ጋር ሁና ከእሳቸው ጋር ጠበቃ ጋር ምን አለ። ለእኔ ግን እኮ የነገረችኝ ቤተ ክርስቲያን ሄድኩ ነበር ያለችኝ። እንዴት እንደዚህ ነገር ልትሸውደኝ ትችላለች? አለ። እንግዲህ ኃላፊነቴን ተወጥቻለሁ። ያንተ መናገር ነበረብኝ፣ ለአንተ ነግሬያለሁ። ምን ነው ጥሩ አላደረግኩም? እንዲ አለችው። እሺ የጠበቃው ቢሮ የት እንደው ታውቂያለሽ? ቦታውን ለማውቀው ጥረት አድርጌ ነበር፣ ግን ላውቀው አልቻልኩም አለችው። ጠበቃው እንግዲህ ያደረጋቸውና የቀጠራቸው ሌላ ቦታ ነው። ስለዚህ አንተ አታገኛቸው። በጣም ጥሩ አለ ዮሐንስ። እንደዚህ ከሆነ እንተያያለን። ሌላ አለች። ያወቅኩት አንድ ነገር አዲስ ነገር ካለ አሳውቅሃለሁ። ለማንኛውም መልካም ቀን አለችው። እሺ በማለት እንግዲህ ይህንን ነገር ወይዘሮ ሄቨን ነበረ ከዮሐንስ ጋር ስታያይዛ
የጽጌረዳ ሚስጥር ያወጣችባት። ጽጌረዳ ደግሞ ይህን መፈጠሩን በፍጹም አላወቀችም ነበር። ከአቶ መስፍን ጋር ተገናኝታ አቶ መስፍንም እስከዛሬ እኔን ከጎኔ የሆነች ስለ አገለገልሽኝና በስነ ምግባርሽም ጥሩ ስለነበርሽ ይህን ረብጣ ገንዘብ ያስፈልግሻል። አሁን ደግሞ ያለሽበት ነገር ገንዘብ ያስፈልግሽ ይሆናል እንቅስቃሴ ስለማታደርጊ ብለው ገንዘብ ሲሰጧት ጽጌረዳ በጣም ተደሰተች። ይህንን በማድረጋቸው አቶ መስፍን በእርግጥ ይህም ሲያንስባቸው ነው። ወደፊት ሚስጥሩን እስከሚያወጡት ግን እሷን ለመርዳት ወደኋላ እንደማይሉ ተናግረዋል። አሁን እንግዲህ ነብዩ በጽጌረዳ በጣም እንደሚወዳት ስለሚያውቅ ቁጭ ብሎ ሲጋራውን እያጨሰ እያለ አሁን መኮንን ይገባል። ምን እያደረክ ነው ሲለው እውነት ለመናገር ነው የምልህ እንደ ጽጌረዳ በዚህ ምድር ላይ ያፈቀርኩት ሰው የለኝም አለው። ምን ማለት ነው? ይሄ እኮ ግልጽ ነው አለ መኮንን። ለምን እንደዚህ እንደሆን ካላቅም ግን እንዴት አለ። ይሄ እኮ ለምን ተካዝክ? ለምን ቆዘምክ? ምንም የሚታወቅ ነገር የለም። እንዴት አወክ? ምን ሆነ አነባ አለ። ለምን ጽጌረዳን አልሸኘሃትም? ለምን አሁን ተደበክ? ለምን እንደዚህ እያንዳረክ ታውቀዋለህ? እነዚህን ጥያቄዎች መመለስ ትችላለህ አለው። እሱስ ልክ ብለሃል አለው። ለማንኛውም አሁን ተረጋጋ፣ አንዳንድ ጉዳዮችን እንነጋገር፣ ስለዚህ ወጣ እንበል አለው። እሺ አንድ ነገር ልጠይቅህ ከመሄድ በፊት አለው። ምንድን ነው? ይኸውልህ አለው ከሄቨን ጋር አብረን አድረናል ሲለው መኮንን በጣም ደነገጠ። አንተና ሄቨን በአንድ ላይ አደራችሁ አለው። እኔም ባክህ እንዳንተ ነበር የደነገጥኩት አለው። አላቅም ብቻ ማታ እዚህ ጋር ሆነ ወይን አቅርባ ነበር። ከዛ ወይኑን ይዛ መታ ምን እንደተፈጠረ አላወቅኩትም ብሎ ሲነግረው መኮንን በጣም ተናደደ። እየጠጣ መሆናችንን አስታውሳለሁ። አቶ መስፍን ጠበቃው ለሁለታችንም እንደነገርን ያለሽበት ነገር በጣም አደጋ ነው አላት። በቅርቡ ግን ሰላም ሆነ። የኔ ልጅ ምናልባት መረጋጋት ይኖርብሻል። ኧረ ምንም መረጋጋት አያስፈልገውም ብላ ጽጌረዳ ቀለል አድርጋ ጉዳዩን ታይ። ምናልባት ጠበቃው ሲናገር ከልብሽ ያላዳመሽውም መሰል ወይንስ በግልጽ ስለነገረሽ አእምሮምሽ መቀበል አቃተው? አይ እንደሱ አይደለም። በእርግጥ ከእኔ መረጋጋት አንጻር እንደዚህ ማሰብ የለብኝም ነበር፣ ግን ሁሉም በፈጣሪ ይስተካከላል አለች። ላያስችል አይሰጥም ይባል የለም አለ ጽጌረዳ። ከእናቴ ጋር ሁኜ ከጠበቃው አናግረናል። ስለዚህ ሌላ መንገድም አለ። ምን መንገድ አለ? በጣም ይቅርታ ጋሼ ላቋርጥህ እንጂ ወሬህን። አሁን እዚህ አካባቢ በጣም ስለምፈለግ ሌላ ጊዜ አወራሃለሁ አለችው። እሺ ብላ ከአቶ መስፍን ጋር ተሰነባብታ ነበረ ወደ ቤት ሄደችው። ረብጣ ብሩን እንደያዘች ግብት ስትል ዮሐንስ ከክፍል ቁጭ ብሎ እየተናደደ እየተበሳጨ ስታገኘው ደንግጣ ያንን የያዘችውን አቶ መስፍን የሰጧትን ረብጣ ብር መሬት ላይ ነበረ እየጣለችው። እንግዲህ ከዛ በኋላ ነበረ ሄቨን ስለነገረችው በውሸትነቱ አምኖና በአቶ መስፍንና በጠበቃ እያሰራችበት መሆኑን ሲያውቅ እንግዲህ አስገድጄ የፈለገው ማድረግ አለብኝ ሲል ውሳኔውን የወሰነበት። ስለዚህ አሁን ደግሞ አህያ በወለደ ታርፋለች። ዘርፌ ተደናግጣ ቡናውን እንኳ ስትቀጣላት ለወይዘሮ ፍቅር ከስኒ በላይ አፈሰሰችው። እንዲህ አንቺ ሴትዮ ጤነኛ ነሽ አለቻት። ምክንያቱም ዘርፌ ስለ ጽጌረዳ ስልክ አለመመለስ በጣም በጭንቀት ውስጥ ተውጣለች። ዘርፌ አለች። በእውነት ግን በአሁኑ ሰዓት የልጅሽ መታሰር መጥፎ ዜና እንደው አውቃለሁ። ከዚህ በላይ ምንም ነገር ከባድ የለም። ግን ምን ይደረጋል? ፈጣሪ ያመጣውን አምኖ መቀበልና መጸለይ አይሻልም ስትል አለቻት። ሁሉን ነገር እያወቅሽ እትዬ አለች። እትዬ ጽጌረዳ እኮ ሁሉን ነገር ያጣሁባት ልጄ ናት። ሴትነቴን፣ ሁሉን ነገር፣ ጉልበቴን፣ ሁሉ ነገሬ ናት በማለት ይኸውልሽ ዘርፌ በድሮ ጊዜ የነበረውን ታሪክ አጫወተቻት። እንግዲህ በዛም እንግዲህ መፍትሄ ቢሆናት ብላ ማከረቻትን ምክር እስከ መጨረሻ ሰማቻት። ቻናሉን ሰብስክራይብ ያደረጉ ይጠብቁን።